የብሎክቼን ቴክኖሎጂ እንዴት የሕክምናውን ዓለም እንዳነቃቃው። በሕክምናው ዓለም ውስጥ የግላዊነት ጥሰትን ለማስወገድ የታካሚ እና የሐኪም ትዕዛዝ መመደብ እና ከዚያም ወደ ክሊኒኮችና ሆስፒታሎች መሰራጨት አለባቸው። አሊስ ይህን ሁሉ ውሂብ ወይም የዌብ ስራ በአስተማማኝነትና ደህንነቱ በተጠበቀ ሁኔታ ማደራጀት አልቻለችም። ዘመናዊ መፍትሄ በብሎክቼን ቴክኖሎጂ መልክ ተፈጥሯል። በዚህ ቪዲዮ ውስጥ በሕክምና ውስጥ የብሎክቼን ቴክኖሎጂን የመተግበር ዘዴዎችንና ጥቅሞችን እንመረምራለን። ስለዚህ ብሎክቼን በትክክል ምንድን ነው የሚለውን ለማወቅ እንጥራለን። ብሎክቼን ሊጣስ የማይችል የትብብር የግብይት መዝገቦች ደብተር ነው። ስሙ የመጣው በብሎኮች ከተሰበሰቡ መዝገቦች ነው። እያንዳንዱም ልዩ የሃሽ መለያ አለው። እነዚህ ከዚያ ተያይዘዋል እና እያንዳንዳቸው የቀደመውን እገዳ ሃሽ አላቸው። ይህ መዋቅር የማገጃ ማሻሻያ ለመደበቅ በጣም አስቸጋሪ እንዲሆን ያስችላል። በዚህ ምክንያት ሁሉም ሌሎች ብሎኮች ስለሚሻሻሉ መለወጥ የማይፈልጉትን መረጃ ለማከማቸት ጥሩ ቦታ ያስገኝልናል። ወደ ብሎክቼን አዲስ ብሎክ ለመጨመር በኔትወርኩ ውስጥ ላለ ለእያንዳንዱ ተሳታፊ ወይም መስቀለኛ መንገድ ይለካል። አንጓዎች ለስራቸው ሽልማትን ይቀበላሉ፣ ብዙውን ጊዜ በሚስጥር መልክ። ከዚያም እገዳው ተጨምሯል እና የተሻሻለው የሰንሰለት ቅርጽ በመላው አውታረ መረብ ወይም በኢንተርኔት ውስጥ ይለካል። ስለዚህ ብሎክቼን በጤና እንክብካቤ ውስጥ በትክክል እንዴት ጥቅም ላይ ሊውል ይችላል? ደህና ብሎክቼን የአቅርቦት ሰንሰለቶችን ትክክለኛ አመጣጥ ጋር ለማደራጀትና የውሸት ማዘዣዎችና መሳሪያዎችን በማያውቀው ሕዝብ ላይ ጉዳት እንዳይደርስ ለመከላከል ወሳኝ እሴት ሊሆን ይችላል። በታካሚው ለማግኘት የማምረቻው አጠቃላይ የሐኪም ማዘዣ ሂደት እግድን በመጠቀም ግልጽ ነው እና በእያንዳንዱ እርምጃ የመድኃኒቱን መረጃ ደህንነት ለመጠበቅ አሁን ያለው እገዳ ማረጋገጥ ይቻላል። ለምሳሌ ፋርማሲው የመድኃኒት ማምረቻ መጋዘን እና የማጓጓዣ ዘዴ ተመጣጣኝ ከሆነ ገምግሞ ማረጋገጥ ይችላል እና እንደዚያ ከሆነ ለታካሚ አገልግሎት ይሰጣል። ሌላው በጤና አጠባበቅ ውስጥ የብሎክቼን ቴክኖሎጂ ሊያሻሽለው የሚችለው የእውቂያ ፍለጋ ነው። ሰርች ኖሌጅ ማለት ነው። የእውቂያ ፍለጋ በጤና ባለስልጣናት ወረርሽኙ በሚከሰትበት ጊዜ የበሽታውን ስርጭት ለመግታት የሚረዳ ቁልፍ ስልት ይሆናል። በምርመራው ወቅት የአድራሻ ፈላጊዎች ሰዎች ተጨማሪ ስርጭትን ለመከላከል በሽታውን እንዲቋቋሙና በአግባቡ እንዲገለሉ ወደሚረዳቸው አገልግሎት እንዲሄዱ ይመራቸዋል። በተጨማሪም ከተመረመረው ሰው ጋር በቅርብ የተገናኘ ማንኛውም ሰው ሊጋለጥ ስለሚችልበት ሁኔታም መረጃ ይሰጣቸዋል፣ ይነግራቸዋል እና በትክክል በዚህ መረጃ ይመራሉ። የተረጋገጡ ሰዎች ስም በሚስጥር የተያዘ መሆኑን እናስታውስ። በዶክተሮችና በታካሚዎች ወይም በዶክተሮችና በሌሎች ዶክተሮች መካከል የበሽታ ምርመራን በመፍቀድ በእውቂያ ፍለጋ ብሎክቼንን መጠቀም ይቻላል በአስተማማኝ ሁኔታ። እንደ ያልተማከለ የዘገየ የጊዜ ማህተምና የዘገየ የአካባቢ መረጃ ያሉ ባህሪያት የበሽታ መመርመሪያን በብቃት ለግለሰቦች ማሳወቅ በመቀጠል የታካሚን ግላዊነት ወይም ፕራይቬሲ ለመጨመር ወይም የፕራይቬሲ ጥበቃውን ከፍ ለማድረግ ይረዳሉ። ግን ምናልባት ብሎክቼን አብዮት ሊፈጥር የሚችለው በጣም አስፈላጊው ቦታ የኤሌክትሮኒክስ ሕክምና መዝገቦች ላይ ነው። የተሳሳተ እጅ ውስጥ ሊገቡ ወይም በተሳሳተ ሰው እጅ ውስጥ ሊገቡ ወይም በኢሜይል ወይም በፖስታ መዛግብት ከማስተላለፍ ይልቅ ከደረቅ ቅጂ መዛግብት ይልቅ ሃርድ ኮፒ ማለት ነው። ሁሉም የሕክምና መዝገቦች አሁን በመስመር ላይ በኦንላይን እና በሚስጥር የተጠበቁ ሆኖ ይገኛል። መዝገቦቹ ወይም ፋይሎቹ ወደ ሌላ የሆስፒታሉ አካባቢ መሸጋገር ካለባቸው በሐኪሞች መካከል መቀያየር ወይም ወደ ሌላ ሆስፒታል መሸጋገር። የተዋሃደ የኤሌክትሮኒክስ ሕክምና መዝገብ ማዘጋጀት ታማሚዎች የየራሳቸውን መረጃ ደህንነቱ በተጠበቀ ሁኔታ እንዲይዙ ያስችላቸዋል እና የዚያ መረጃ ትክክለኛነት በጤና አጠባበቅ አቅራቢዎች በብሎክቼን መጠየቅ እንዲረጋገጥ ያደርጋሉ። በአካባቢው የተከማቸ የተመሰጠረ መረጃ በታካሚዎች በብሎክቼን ላይ ከተመሰጠረ መረጃ ጋር ይዛመዳል። በብሎክቼን ምስጠራ እና የግላዊነት ወይም ፕራይቬሲ ባህሪያት ምክንያት መረጃው በሌላ ሰው የመጠለፍ አደጋ በጣም ትንሽ ነው እድሉ። የሥነ ሥርዓቱ ደህንነት ያልተማከለ መለያዎች እና ራስን የማዳን ማንነት በይበልጥ የተሻለ ሆኖ ተገኝቷል። ያልተማከለ ልዩዎች ሊረጋገጥ የሚችል ነገር ግን ያልተማከለ ዲጂታል ማንነትን ሲፈቅዱ ራስን የማዳን ማንነት ግን ሰዎች በዲጂታል ማንነታቸው ላይ ቁጥጥር እንዲኖራቸው ያደርጋል። አጠቃላይ የብሎክቼን ቴክኖሎጂ በሽተኛው ራሱን በሚያስደስት የማንነት ምህዳር
ውስጥ የራሱን መረጃ እንዲቆጣጠር በመፍቀድ ምስጢራዊ የታካሚ መረጃን ለማደራጀትና ለመጠበቅ በእጅጉ በጣም ጠቃሚ ሆኖ ተገኝቷል። ይህ ስርዓት ራሱን የቻለ እና ለአንድ ሶስተኛ ወገን ማረጋገጫ ወይም ለሶስተኛ ወገን ማረጋገጫ የሚሰጥ ግን አይደለም። ይልቁንም ዌቡ ወደ ያልተማከሉ ሰንሰለቶች ሊሰራጭ ይችላል። ዌቡ በተለያዩ ቦታዎች ላይ መስተጓጎልና ማጭበርበርን ሊከለክል ይችላል። በዚህ ቪዲዮ እኛ የሳይንስ ቨርስ እና ተባባሪዎቻችን በሲምፕል አስ ሜድ ስለ ጤና አጠባበቅ የተለያዩ የብሎክቼን አተገባበር በጥቂቱ እንደተረዳችሁ ተስፋ እናደርጋለን። ጊዜ ወስደን የማበረታቻ ቪዲዮን በቀላሉ አስ ሜድ ቻናል ላይ እንድትመለከቱት እንጋብዛለን። እንዲሁም የደንበኝነት መዝገቢያ ቁልፉን ማለትም የሰብስክራይብ ቁልፉን መጫንዎን መንካቶን እንዲያስታውሱ እና እርግጠኛ እንዲሆኑ እናሳስባለን። ስለተከታተላችሁን እናመሰግናለን። መልካም ቀን።